የአብርሽ ፎቶ ተቀምጧል እዛ ጠንቋዩ ቤት ተናግራችሁ አስቀምጠዋለች። በቃሌቻ እንደዚህ በቀይ ደም እንደዚህ ልብ ቅርጽ አድርጎ ተወቅቷል በቀስት በመርፌ ነው በቀስት ነገር አይምሮ ላይ ተወቅቶ አይምሮ እዚህ ጋር ላይ ፎቶ ላይ የአብርሽ ፎቶ አለር ሰቅለውት በጦር እዚህ ጋር ተወቅቶ ተቀምጧል። እንደዚህ ድፍድፍ እገነጣጥላታል። ሄርሜላ እየመጣች ነው ወደ ገጠር እየመጣች ሩታ በጣም ጀግና ሴት የጀግና የሁሉም አምባ ምን ልበልሽ ወይና አምባ ብይሻል። ወይና አምባ ማለት እኛ ጋር የሆነ ምንጭ አለ ማይቆ ሄርሜላ የገባችበት ጉድጓድ ገብቼ አመጣታል። አረ አደብ ግዛ እስቲ ወደ ድሮ ማንነት እስቲ ቤተክርስቲያን ሂድ ጸልይ ጸሎት። ሄርሜላ አጭሩን በእግዚአብሔር ስም ጠይቅሻለሁ እንድሰጭን እንፈልጋለን። የሩታ ህይወት ምስቅልቅልና ይል ማለት ሰላም ውድ የጨረቃና የግሪስ ፋሚሊዎች ሁላችሁም በያላችሁበት ሰላምና ፍቅር ለሀገራችን ለሁሉ ነገር ይሁን ብዬ ጀምራለሁ። ዛሬ በጣም አዝኜና ሆቶኜ ነው የመጣሁት። ከመሽለት ነው ሰኞ ዕለት የተለቀቀውን የኔ ቪዲዮ ካያችሁት ሁላችሁ ሼር እያደረጋችሁ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። ምክንያቱም ያገኘሁት ነገር ማመን ያስጠላችኋል፣ ህይወት ያስጠላችኋል። ሁላችሁም በያላችሁበት በሃይማኖታችሁ በቃ በሁሉ ነገራችሁ ፈጣሪን ለምኑት። በቃ ሌላ ምንም አላችሁ። ሁሉም ባለበት ሙስሊሙም እየሰገደ ክርስቲያኑም እየጸለየ ጴንጤውም እየጸለየ በቃ ፈጣሪ እኔ በጣም ነው የሚያሰለኝ። ሄርሜላ አብርሽ ላይ ድግም ታሰርታበታለች ብለውኝ ጠንቋዩን ቤት ፈልጌ አግኝቼ ገብቼ ነበር። በቪዲዮ መቅረጽ ስላልቻልኩ ነው ለእናንተ ማሳየት ስላልቻልኩ እና በጣም ነው የሚዘገን ነው። የሰው አጥንት የሰው ጭንቅላት ምናምን ነው እዛ የተቀመጠው። ከአንድ ከተማረ ሄርሜላ ከምትባል ቁጫጭ እንደዚህ አይነት ነገር ካንቺ አልጠብቅም እኔ። ሰውየው ካሜራ መቅረጽ አልችልም አስቀምጠህ ግባ የምትፈልገው ነገር ተባበራለሁ ምናምን አለኝ። እኔ ግን አመጣጤ መጀመሪያ ድግምት ላሰራ ነው ምናምን ብዬ ነው የገባሁት። ሰውየው አውቄ ማለት ነው። ቀስ ብዬ ነው ያወጣጥ። የፈለግከውን ያህል ገንዘብ እንሰጥ እንችላለን እቺ ልጅ ታውቃታለህ ወይ ብዬ በፎቶ ሄርሜላን ፎቶ አሳየሁት። አዎ መታ ነበር እኔ ጋር እንደዚህ ቃሌቻ አስቀምጣለች። ቃሌቻ የሚባል ነገር አለ የሆነ ጨሌ ነገር ማለት ነው። ሰጥቻታለሁ። ማን ላይ ነው ያሰራችው ምናምን ብዬ ስጠይቀው ወንድ ልጅ ላይ አብርሃም ይባላል። ቀጣይ ደግሞ እቅዷ አልነለ እኔ ሩታ ምናምን እያለኝ ነበር፣ ግን እኔ ላምነው አልቻልኩም። ጠንቋይ ለራሱ ማያውቅም ውሸታም ነው። ግን ትንሽ 5,000 ብር ምናምን ቀብድ ሰጥቼዋለሁ። ሄርሜላ ነች አይደለች የሚለውን ለማወቅ ለፎቶ ለማሳየት ብቻ ከጠንቋዩ 5,000 ብር ሰጥቼዋለሁ። እሷ ነች ብሎ ለእናንተ በካሜራ መቅረጽ ስለማይቻል ሰውየው ስላልፈቀደልኝ ነውና ወጠምሻ ናቸው ጋርዶቹ አላቸው። ስለኔ ሚስጥር ካወጣ ልገል ይችላል፣ ልቆራርጥና ልሰዋ እችላለሁ፣ ሀይቅ ዳር ነው ምጥለ ምናምን ብሎ ግን ይህንን ድግምትና ሲር ለማስፈታት እስከ 500,000 ብር ልደራደራቸው እችላለሁ። ዓለምን የሚቆጣጠረው ገንዘብ ነው። ገንዘብ ካላችሁ እፈታለታለሁ። ቀጣይ በሩታ ላይ ነው የሚካሄደው ነገሩ። በፀጉሯ ነው የሚያሰሩት ምናምን ብሎኛል ሰውየው። ቢስሚላህ አረ ኢትዮጵያኖች ተበላሽተናል። ኢሉሚናቲ እንላለን ምን እንላለን በስንቱ እንቻለው። እሺ ሀገራችን ጦርነት ነው፣ ሰላም የለም። እና እኔ አሁን በጣም ቦርሳ ይዤ ነው የመጣሁት። ሄርሜላ በጣም ቡታየራ ከተማ ላይ ያልፈለኳት ያላሰስኳት በቃ ያልሄድኩበት ቦታ የለም። እሷን ፍለግ ግዴታ እሷ መምጣት አለባት። የሰጠዋት ቃሌቻን መመለስ አለባት። እሱ ስትመልስ ነው አብርሃም ተረጋግቶ ህይወቱና ላይፉን መኖር የሚችለው ስላለችኝ እኔ ቦርሳ ሸቅፌያለሁ፣ ኤርፎንን ይዣለሁ፣ መዝሙሬን እያዳመኩኝ ወደ ፈጣሪ እየተመለስኩኝ ነው። ወደ ኤርፎን ማስረው በቃ የጨነቀኝ ሰው ነው። ሰውየው ቤት ጠንቋይ ቤት ገብቼ ካየሁት ነገር አንፃር ያስጠላችኋል። ህፃን ልጅ ይመጣል፣ ማዘሮች ይመጣል። አላወራም እዚህ ለዩቲዩብ ስለማይፈቅድጉ ካሜራማን ባላወራው ደስ ይላል። እዛ ያየነው ውስጥ ጠንቋይ ቤት ያየሁት ነገር በጣም እውነት ሁላችሁም በሃይማኖታችሁ ትጉና ጸልዩ እና ሄርሜላ የሆነ ቀን ትዝ ካላችሁ ለመስቀል እና አብሪሽ መተው ለባህል ወደ ጉራጌ ተራራ ዳገት ላይ ጉራጌ ዘቢዳር ተራራ ላይ ሄደው ሲጨፍሩ ምናምን እነ ጽጌ እነ ቡርኬ እና ሃይሚ ምናምን ካያችሁ ሄርሜላ አያቷን ጥየቃ ገጠር ስለሄደች ገጠር ነች። በቃ እሷን ፍለጋ ነው የሄዳለው። ገጠር ሄዳል። ግዴታ ከገጠር ጸጉሯን እንደዚህ ይዤ ነው መጣት። ብዙ ጎሳና ቤተሰብ ሊኖራት ይችላል እዛ። የኔም ዘመዶች በጣም ብዙ አሉ እዛ። ችግር የለውም፣ የሚያሳስብ ነገር አይደለም። ግን ገጠር ምን ልትሰራ ልትደበቅ ሄደች ነው የኔ ጥያቄ።
እነ ከአብርሽ ጋር ሆይ 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 ምናምን የሚሉ እንዳለ በሙሉ ለሄርሜላ እየወገኑ ነው አሁን ላይ። ምክንያቱም ሄርሜላ እየጋበዘቻቸው ነው። ሄርሜላ ገንዘብ እያጠፋችላቸው ነው። ሄርሜላ ብዙ 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 ብሮችን ፈንድ አድርጋለች። በዩቲዩብ በጣም ብዙ ብር እያገኘች ነው። ቤተሰቦቿ ሀብታም ናቸው። ስለዚህ ሁሉንም ይዛቸዋለች ማለት ይችላልሽ። እነ ቡርኬን ምናምን እነ ዩን እነ ኪዬን ምናምን በቃ እንዳለ ከሷ ስር ነው የሚያብሩት። እኔ ግን የጠንቋዩ ነገር በቪዲዮ ባሳያችሁ ለግሪስ ፋሚሊዎች ታስጠላችሁ ነበር። ህይወት ላይፍ በቃ ሁሉ ነገር እንዴት እንደሚያዘረሽ ለነገርሽ ሁሉ ምስጋና ሰጥቼ ከሰው ዘር በሙሉ ያንቺን ቃል ሰምቼ ታመኘልሽ ነበር። ኧረ ፈጣሪ ኧረ ኃጢአታችን በዝቷል፣ ምሕረቱን አውርድልን፣ ሰላሙን አብዛልን። ፈጣሪ ሆይ ይቅር በለን። ሳያቆዩ እዛ ሄደውን ጥንቁልና ቤት የሚሄዱት ለሰው የሚሰግዱትንም ፈጣሪ ይባቸው። እነሱ በሰሩት እነሱ ጠንቋይ በአዳም ልኮ ባመለኩት እኛ አንቀጣ። የሁሉ ስደት እያየን ነው። 11,000 ምናምን ሰው በቀደም በሊቢያ በኩል የመን ላይ የተያዙት ካያቸዋቸው የእነዚህ የእናቶቻችን ምናምን በአዳም ልኮ ምናምን የሚሰሩት ነገር ነው። ልጆቻቸው የሚቀጡት እኛ የምንቀጣው እኛ የምንሰቃየው። እቺ ነውራም ባለጌ የሆነች ሴትዮ እቺ ድፍድፍ እገነጣጥላታል። ሄርሜላ እየመጣሁልሽ ነው፣ ወደ ገጠር እየመጣሁ ነው። ምንም ፈራው ነገር የለም። እንዲህ ጸጉርሽን ይዤ ከዳገቱ ያንከባለልኩ ወደ ቡታጅራ ነው ይሽ። እኔ ከአብርሽ ጋር ማታ በቴሌግራም አወርተናል፣ ኢንቦክስ ላይ ማለት ግን ምን አገባ ምን የምታውቀው ነገር አለ? ገና ከሄርሜላ ጋር ብዙ ነገሮችን አቅደናል። ከሄርሜላ ጋር ብዙ ነገር የምንሰራው ስራዎች አሉ። እንደ ሁለተኛ ሚስቴ ላረጋቱላ ይችል ይሆናል ምናልባት ምናምን ብሏል። ምክንያቱም ሄርሜላ ገና እምቡጥ ነች። ሩታ ስለወለደች ማህፀኗም ሊሰፋ ይችላል፣ ሰውነቷም ሊቦረከክ ይችላል፣ አብርሽ ሊደብረው ይችላል። እያፈቀርሽ የምትሸሽው ሰው አለስ አረ ካሜራው እየወደድከው ሌላ ሰው ጋር የምትሄደው ነገር አለ፣ ዝሙት ይባላል። ይሄ ደግሞ ለተወለደው ልጅ መጥፎ ነገር እያመጡበት ወደፊት ይለው አብርሽ ባጠፋው ጥፋት የሚቀጣው ልጅ ነው ወይ የልጅ ልጅ ነው የሚቀጣው። ግን ይሄ መሆን የለበትም። ሄርሜላ ቃጭሉን በእግዚአብሔር ስም ጠይቅሻለሁ እንድሰጭን እንፈልጋለን። የሩታ ህይወት ምስቅልቅል እንዳይል ማለት ነው። ሩታ ራሱ እኮ አታሰራባ ድግምቱ በደንብ እያስተካከሉ ነበርና ሳይጨርስ አይቀርም። ምን እያደረገች ነው? ወደ ሄርሜላ ሂድ፣ ከሄርሜላ ጋር መሆን ታሳዘነች ምናምን ሆዷን እያባባቻት። አብዛኛው ሰው እንድትወደድ ነው የሚያደርገው። ማስተፋቅሩም የጥንቁልናው መንፈስ ሲሰራ ምንድነው የሚያደርጉት? እንድትወደድ። ሄርሜላ ከሁሉም በላይ እንድትወደድ ዩቲዩብ ከፍታላታል። 50,000 ሰብስክራይብ ገብታለች። ከዚህ በላይ ምን ትፈልጋለች? ምንም የምትፈልገው ነገር የለም። ከአንድ ወንድ ልጅ ጋር ወይ ከፈረንጁ ጋር ወይ ከቡጤ ጋር ወይ ከአንዳቸው ጋር ሆነሽ ቪዲዮ መስራት ትችላለሽ። የምሬን እኔ በቃ ሻንጣዬን ሸክፌ ቦርሳዬን ልብስ ምናምን ይዣለሁ። ጀማ ጓደኞቼ 1-4-5 ጓደኞቼን ሰብስቤ እዛ ጋር ወደ ገጠር እሷን ፍለጋ እሄዳለሁ። ይሄ ሁሉ ለማን ነው? ለሃይሚ ለሩታ ነው። ያው ሃይሚ ብለው ከሩታ ላይ ይቺ ስለማያት ሃይሚን በጣም ስለምወዳት እሷ መከታና እሷ ጠበቃ ስለሆንኩኝ ነው እንደዚህ ማወራው። እና ቤተሰብ የግሪስ ፋሚሊዎች ሁላችሁም ጸልዩ፣ ሁላችሁም አድጉ፣ ሁላችሁም ባላችሁበት ሰላም ይሁንላችሁ። እና ጠንቋዩ ሰውዬ የነገረኝ ታሪክ ወደሱ እንድሳብ መጥፎ ነገሮች እንድሰራ በጣም ብዙ ነገሮች ውስጤ ላይ ቀርጾብኝ ነበር ሰውዬ። እኔ እንደምንም ባንኝ ቶሎ ብዬ ከጠንቋዩ ቤት ባልወጣ የአብርሽ ፎቶ ተቀምጧል እዛ ጠንቋዩ ቤት ተነግራችሁ አስቀምጠዋለች። በቃሌቻ እንደዚህ በቀይ ደም እንደዚህ ልብ ቅርጽ አድርጎ ተወቅቷል በቀስት በመርፌ ነው በቀስት ነገር አይምሮ ላይ ተወቅቷል። አይምሮ እዚህ ጋር ላይ ፎቶ ላይ የአብርሽ ፎቶ አለ አይደል ሰቅለውት በጦር እዚህ ጋር ተወቅቶ ተቀምጧል። እንደዚህ በጣም ነው ያስፈራው። ፈጣሪ ፍሩ። እንደዚህ እኛ ኢትዮጵያኖች እንደዚህ ነን። እኔ እኮ ካሜራ ይዘን ልንገባ ስንለያየው ሲያስጠላ በቃ ያው ካሜራ ማናችን ንገራቸው። ካሜራ ይዛችሁ መግባታችን ቆንጨራ ምናምን እንደዚህ አንገታችን ላይ ተደቅኖብን ምናምን ነው ለዝናና ለሱ ሴፍቲ ስንል ለጤንነታችንም ስንል ነው እነኛ ያደረግነው። እኛ ከዚህ በኋላ ጠንቋይ ቤት ሰውዬ ቤት ለህይወታችን ስለምንሰጋ ስራውን የምናበላሽበት ከሆነ እንደሚገለን ነግሮናል።
ምክንያቱም በወር እስከ 500 እና 400 ሺህ ብር ነው የሚያገኘው ሰውዬው። ስለዚህ ስራው ሚስጥሩን የምናጋለጥበት ከሆነ ቪዲዮ የሰኞ ዕለት የለቀኩትን ቪዲዮ አጥፋው እያለኝ ነው። ግን ለግሪስ ፋሚሊዎች ስል እኔን ቪዲዮ አላጠፋም። ማጥፋት አለብኝ እና ለጨረቃ ፋሚሊዎች፣ የግሪስ ፋሚሊዎች እኔ ከእውነታው ጎን ነው የቆምኩት። አሁን ደግሞ ቤኪቲው መጥቷል እውነታውን ሊያወጣልን። ሄርሜላን በቅርብ ርቀት ያውቃታል። አብረው ነው የተማሩት። አብረው እስከ 11 ክፍል አብረው ነው እንትን ያሉት። በጣም ነው የሚያውቃት። ገብቶሃል? ግን ካሜራማኑ ራሱ እሱ ነው ቤኪ አይደል? እና ይህ ልጅ ሁሉንም ነገር ሚስጥሮቹን ምኑ በሙሉ ይዘረግፍልናል ነው የምላችሁ። አብሪሽ አረ አደብ ግዛ እስቲ፣ ወደ ድሮ ማንነት እስቲ ቤተክርስቲያን ሂድ፣ ጸልይ፣ ጸሎት አድርግ። ለሩታም ሽማግሌ ልካ ታረቁ። በቃ እኔ ልለምናችሁ። ይሄውን ያው ምላሴና ከንፈር እየደራረቀብኝ ነው ሰውነቴ። ሰውዬው ቤት ጠንቋይ ቤት ከገባው ጀምሮ ምን ይንፋብኝ፣ ምን ይርጭብኝ፣ ምን ያርገኝ ብቻ አላውቅም። ካሜራማን እኔ ለእናንተ ብዬ ሆዴ እየተነፋ ነው። ከትላንት ጀምሮ ሆዴ በጣም እየተነፋ ነው። እዩት፣ የሰውየው መንፈስና አጋንንት ሆዴ እየተነፋ ነው። ታምም ያለው የምሮ ሆስፒታል መሄድ አለብኝ፣ መታከም አለብኝ። የሁሉ ድካም የሩታ ላይፍ እንዳይበላሽ ብዙ ጊዜ ካወቃችሁ ለሃይሚ ብዙ ነገሮችን ብዙ በቃ ዳኒሮ ውስጥ ምናምን ሲበጠብጡ ለነሱ መከታወኝ ብዙ ነገሮችን አድርጌ ውለታዬ ግን ለኔ ማየውን ነገር ነው የተመለሰልኝ ውለታ ከሁለቱ። እኔ ከሰው ልጅ ውለታ አልጠብቅም። አሁንም ሩታን ስለምወዳት አብሪሽ ጓደኛችን ነው፣ ወንድ ልጅ ነው፣ ይቋቋማል። አሁን ገንዘብ ስላለ እንደፈለክ ልትሆን ትችላለህ። ነገ ከሆነ ጎዲያ ግን ይሄ ቪዲዮ ልጅ አድጎ ከሄርሜላ ጋር ስትሽለጠለጥ የነበረው ላይፍ ሲያይ ይህ ልጅ ምንድን ነው የሚሰማው? የግሪስ ፋሚሊዎች ሩታ እንዳስለቀስካት፣ ሩታ ወልዳ እንዴት እንደተሰቃየች፣ አመጣ እንዴት እንደወለደች ምናምን ሲያቅ ወንድ ልጅ ነው ደግሞ ባይዘው የተወለደው አይደል? ወይ እናቱን ነው የሚወደደው ወንድ ልጅ እናቱን ነው የሚወደው ወንድ ልጅ አይደል? ከምንም በላይ ይነግረዋል ስለ ልቦላዩ ማለት ነው። ጫና ከምጥ ጀምሮ ያለው ሲወጣ እናጋት አዛራ ሰፍቷል አልሰፋም ምናምን እያለ ራሱ እኮ ስንት ጊዜ እንትን ብላለች አይደል? ኦፕራሲዮን ሁላ ልትወልድ ነበር እኮ ሩት፣ ግን ማህፀኗ ሰፋ። እንደዚህ 5 6 እኔ ባላቀፍ ሴቶች ታውቃላችሁ የወለዳችሁ እንደዛ ሁላ ተሰቃይታ ምናምን ነው ሁሉ ነገር ያመጣችውና ወንድ ልጅ ወለደችው። አንተ ከሷ ጋር ሆነ አባትነትን ማሳየት ነው ያለብህ። ሄርሜላ የገባችበት ጉድጓድ ገብቼ አመጣታለሁ። የትም መሄጃ የለሽም። ገጠር ወገራም ብትሄጂ እመጣለሁ። ቡታጅራ ብትገቢ ተከትዬሽ እመጣለሁ። አዲስ አበባ ብትደበቂ ደብዳቤ አስቀምጠሽ ጠፍተሻል። የጠፋችበት ቦታ ደግሞ የት እንደሆነ ታውቃላችሁ? ወገራም ገጠር ነው። እኔ አውቄዋለሁ። በቃ ሰው አለኝ እኔ አጎቶቼ ምናምን እዛ ናቸው፣ እነሱ ሰፈር ናቸው። እቺ ሄርሜላ ምናምን የምትባል ልጅ የእንትና ልጅ መጣለች ስለው አዎ እዚህ ገጠር ነች፣ እኛ ገጠር ነች እና ምናምን ብሎኛል። በቃ በአስቸኳይ ምንድነው ማድረገው? እሄዳለሁ። እዛ ጋር ከካሜራ በስተጀርባ ያስቀመጥኳቸው 1 4 5 ልጆች አሉ። ከነሱ ጋር በባጃጅ ሆነን ቅርብ ነው። በቃ የ30 ደቂቃ መንገድ ነው። ፀጉሯን ይዤ አንጠልጥዬ እያስነጠስኳት ምናምን ይዤ ትመጣለች። ከዛ የጠንቋዩን ነገር እንቋጨዋለን። በወንበር ዙሪያ ምንፈታ ከሆነ ከሄርሜላ ጋር ያለውን በወንበር እሺ ካለች ቃለችውን አስፈታለሁ። ሄጄ በቃ ሁሉ ነገር ተዋለሁ ምናምን የምትል ከሆነ ሴት ልጅ ነች። አንነካትም፣ አንመታትም፣ ምንም አንላትም። ህግ አለ። ህግ ባለበት አግባብ ሰው ላይ ድግምት በማሰራት ወንጀል እንጠይቃታለን፣ እንከሳታለን አይደል? ካሜራ መከሰስ ካለባት ትከሰሳለች። ምክንያቱም ምን ታውቃለህ? ማስረጃ ስላለን እኮ ነው። ጠንቋዩን ሲያወራ ስለቀዳ ነው። የቪዲዮን ኮልም አለን፣ ሳውንድ ሪከርድም ስላለን ማስረጃ ይዘንባታል። በቃ ስለዚህ ምንም የሚከብደን ነገር የለም። ቀላል ሲስተም ነው አይደል? እና ምንድነው የምናደርገው አሁን? ቤተሰብ ወደ ወገራም እንሄዳለን። ወገራም ዳገት ሄደን እቺ ልጅን ያለችበትን ቦታ ፀጉሯንም ይዘን አፍንጫዋንም ይዘን ሩታ እግር ስር ተንበርክካ ያኔ ምጧ በምትወልድበት ሰዓት የተናገረቻትን አልባሌ ቃላቶችን ድጋሚ ትተፋታለች። ድጋሚ እግሯን ትስማታለች። የሩታ እኔ ወደ እናንተ የግሪስ ፋሚሊዎች ይህንን ቪዲዮ ሰብስክራይብ ያደረጋችሁ ነው 10,000 ወይ 15,000 አስገቡኝ ብቻ ችግር የለም። እኔ የኔን ቻናል ማደግ አለበት። አረ በዚህ አጋጣሚ እኔ ለነሱ እየወገንኩኝ ለነሱ የተከራከርኩኝ የኔን ቻናል ካላደገ የኔን ቪዲዮ ሼር ካላረጋችሁት በኢሞ በቴሌግራም በዋትስአፕ የኔን ቻናል ሰብሰብ አርጉት።
ተሳፍሩኝ ግሪሶች 10,000 እንግባ በዚህ ሳምንት 3,000 ምናምን ይቀርሉ 10,000 ቀላል ነው። ሼር ካረጋችሁት 10,000 መግባት አይቀርም። ሩታ በጣም ጀግና ሴት ጀግና የሁሉም አምባ ምን ልበልሽ ወይኔ አምባ ብዬሻል። ወይኔ አምባ ማለት እኛ ጋር የሆነ ምንጭ አለ ማይቆ እሱ ነው ይሽፈታች ከአብርሽ ጋር ሆይ ብላችሁ ልታሸረጉዱ ለገንዘብ ብላችሁ አብርሽን የካዳችሁ ሰዎች ስማችሁን አልጠራም። እንፈያየታለን። ቀጥታ ፋይት ነው እንፈያየት። የድብድብ አይነት አሳያለሁ። በቃ እንዴት እንደምቀጠቅጥ፣ እንዴት እንደምገል፣ እንዴት እንደምሰባብር፣ እንዴት ሽክሽክ አድርጌ ከኤርሜላ እንደማርቃችሁ ባይዘዌ እነሱ ምን ያልፈርድባቸው ኪዬ እዩ ብሩኬ ቡቼ ያኛው እዩ ኢንተርቴይንመንት በቃ ሁሉም ፈረንጁም ቢኒም ሁላቸው አብደዋል። እቺ ልጅ ነፍታባቸዋለች። በቃ ሁሉም የአብርሽ ግሩፖች ላይ እንዳለ ነው የነፋችባቸው እና ሩታ ላይ ጸጉሯን እየፈለገች ነው። በጸጉሯ ከማሰራቷ በፊት ቶሎ ብለን ማዳን አለብን። ይሄንን ለእናንተ አልነግራችሁ። ስለዚህ ነው መሄድ አለብን። ቤተሰቦች ወደ ወገራ የሚባል ገጠር ልሄድ ነው እና ቤተሰብ እወዳችኋለሁ። ሰብስክራይብ ያደረጋችሁ ጠብቁኝ። ሄርሜላን ይዤ ልመጣ ነው። ምስጋና ሰጥቼ ከሰው ዘር በሙሉ ያንቺን ቃል ሰምቼ